መንገዴን አቅናው መንገዴን አቅናው መንገዴን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የቻናላችን ቤተሰቦች እንደምትሰነበታችሁ፣ እንኳን ወደ ቻናላችን መጣችሁ። ዛሬ ለምትበልጥ ጸጋ ቅኑ በሚል አንዳንድ ሀሳቦችን እንነጋገራለን። አብራችሁን እንድትቆዩ በአክብሮት እንጋብዛችኋል። ለምትበልጥ ጸጋ መቅናት ትልቁ የመንፈሳዊ ምስጢር ነው። የምትበልጥን ጸጋ ቁጭ ብሎ የሚያገኛት ማንም ሰው የለም። ተኝተን አናገኛትም። በልፋት ነው ጸጋ የሚገኘው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል ተብሎ በሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንደተገለጸው የክርስትና ሕይወት በትጋት በጽናት በፈተና ነው ጸጋን እንድናገኝ የሚያደርገን። እምነት በጸጋ መዳን ቢመጣም በኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ እንደምናገኘው ከዛ በኋላ ያለው ሕይወት ግን የማይጠፋውን ሽልማት ለመፈለግ ያንን ጸጋ በትጋት መጠበቅና ጸጋውን መኖር ይጠበቅብናል። ሐዋርያው ቅዱስ ጳውሎስ እናንተ ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይላል በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ። ጸጋን በነፃ ተቀብለን ላከበረውና ለትልቁ መንፈሳዊ በረከት በብርቱ መትጋት እንዳለብን የሚያስገነዝብ ጥቅስ ነው። ጸጋ በልፋት ነው የሚገኘው፣ በመከራ በድካም ነው የሚገኘው። ይህ አባባል የመዳንን ጸጋን ወደ ቅድስና ሕይወት መለወጥን ይገልጻል ማለት ነው። ሐዋርያው ቅዱስ ጳውሎስ ስለ አገልግሎቱና ስለ ጸጋ ሲናገር ሁሌም መከራና ልፋት አብሮት እንደሆነ ያነሳል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ ነገር ግን በእግዚአብሔር ጸጋ የሆንኩኝ ለእኔም የተሰጠኝ ጸጋ ከንቱ አልሆነም፣ ከሁሉም ይልቅ ግን ልፋትን አብዝቼ ለፋሁ ይላል። ይህ እንግዲህ የሚያሳየን ጸጋውን ያስጠበቀው ጸጋውን ያከበረው በትጋትና በአገልግሎት በልፋት እንደሆነ ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ጢሞቴዎስን ሲመክረው አንተም እንደ ክርስቶስ ኢየሱስ መልካም ወታደር መከራን ተቀበል ይለዋል። ወደ እግዚአብሔር መንግሥት በብዙ መከራ መግባት እንዳለብን ያስገነዝብናል ማለት ነው። ይህ በቀጥታ ከሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ የመጣው ጥቅስን ጋር አብሮ ተያያዥ ነው። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ያስፈልገን። ይህን እውነት በሚገባ የሚያረጋግጠው የዕብራውያን መልእክት ምዕራፍ 11 ቁጥር 1 ጀምሮ የምናነበው ዕብራውያን 11 የእምነት ጀግኖች የሚያወሳ መጽሐፍ ነው። የእምነት ጀግኖች ምዕራፍ ተብሎም ብዙ ጊዜ ይታወቃል። የዚህ ምዕራፍ ጀግኖች የያዙትን የተስፋ ቃል የተገኘው በብዙ መከራ፣ ስደት፣ መገፋት፣ መገረፍ እና ሞት ውስጥ ካለፉ በኋላ ነው። ለምሳሌ ሙሴን ተመልከቱ። በዚህ መጽሐፍ የተጠቀሰው ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን ለመቀበል መረጠ። ብድራቱን ትኩር ብሎ ተመልክቷልና ከግብፅ መዝገብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ይለናል። ሙሴ የሚበልጠው ባለጠግነትን እንደፈለገ፣ ቅዱስ ጊዮርጊስም እንደዛ ነው ያደረገው። ለምትበልጠው ጸጋ ቀና። የሮማው ንጉሠ ነገሥት ዲዮቅልጥያኖስ ታላቅ የጦር መኮንን ነበረ። ባለስልጣንና ሀብታም ነበረ። እነዚህን ሁሉ ጊዜያዊ ጸጋ ነበሩና ቅዱስ ጊዮርጊስ እነዚህን ሁሉ አልፈለጋቸውም፣ ናቃቸው። ቅዱስ ጊዮርጊስ ክርስቶስን አልክድም አለ። ለስልጣን አልጓጓም። ለስልጣን ብሎ ሃይማኖቱን አልካደም። የሮማን ሰራዊት ታላቅነትና ምድራዊ ሀብትን ከንቱነት ጠንቅቆ ስላወቀ ከንቱ እንደሆነ ስለቆጠረ ለክርስቶስ ታማኝ ሆነ። ክርስቶስን አልክድም በማለት የሰማዕትነትን አክሊል ተቀበለ። የክርስትና ሕይወት ትልቁ ምስጢር መከራን በትዕግስት አልፎ የምትበልጠውን ጸጋ መውረስ መሆኑን የቅዱሳን አባቶች ታሪክ ያሳየናል ማለት ነው። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 11 ላይ ይህንን ስልት ለጉለት አልልም፣ ኑሮ ይበቃኛል ማለትን ተምሬያለሁ ይላል። ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው ከእነርሱ ለተቀበለው እርዳታ ምስጋና ካቀረበ በኋላ ነው። ዋና ሀሳብ የጳውሎስ መንፈሳዊ እርካታ
በሁኔታዎች ያለመመካት ያለማማረር አስተሳሰብን ያሳያል። ይበቃኛል ማለትን ተምሬያለሁና ያለው የፈለገው ነገር ሁሉ ስላልነበረው ሳይሆን በሕይወት ውስጥ ባሉት የተለያዩ ሁኔታዎች በመብዛትም ይሁን በመጉደል የእግዚአብሔር ጸጋ በቂው እንደሆኑ በመረዳቱ ነው። እርካታን ያገኘው በገንዘብ ወይም በምቾት ሳይሆን ከክርስቶስ ጋር ባለው ግንኙነት እንደሆነ ያስረዳናል። በዛው ጥቅስ ምዕራፍ 12 ላይ መዋረድንም አውቃለሁ መብዛትንም አውቃለሁ፣ በእያንዳንዱ ነገር በነገር ሁሉ መጥገብና መራብንም መብዛትንም መጉደልንም ተምሬያለሁ እያለ ያብራራል። በአጭሩ ይህ ጥቅስ እንደ ማንኛውም እንደ አማኝ ሊኖረን የሚገባንን መንፈሳዊ ሚዛናዊነትና በእግዚአብሔር የመታመን ጥልቅ ትምህርትን ያስተላልፍልናል። እያንዳንዱ ነገር ከእግዚአብሔር ጋር ብንራብም ብንጠማም ብንጠግብም ብንዋረድም ብንከብርም እግዚአብሔርን ይዘን መሆን እንዳለበት ነው። ጸጋችን እሱ እንደሆነ ነው። የሚበልጠው ጸጋ እግዚአብሔር። ለምትበልጠው ጸጋ መቅናት ማለት ምድራዊውንና ጊዜያዊውን ነገር ሁሉ ከክርስቶስ ዘላለማዊ ክብርና ሽልማት ጋር በማወዳደር መኖር ማለት ነው። የምናየውን ሳይሆን የማይታየውን እንመለከታለን። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ብሎ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ላይ እንደነገረን ተስፋ የምናደርጋትን እማናያትን በተስፋ የምንጠብቃትን መንግሥተ ሰማያት ጸጋችን እሷ ይህንን ለማድረግ የሚረዱ መሰረታዊ መንገዶች ባጭሩ 3 ናቸው። እነሱን እንመልከታቸው። አንደኛ የምንቀናበትን ዓላማ ወይም ጸጋ መለየት ነው። እንግዲህ የምትበልጠው ጸጋ የሚለው ሐረግ 2 ትርጉሞች አሉት። አንደኛው የመዳን ጸጋ የመጨረሻው ሽልማት ነው። የምድራዊውን ሕይወት መከራ ተቋቁሞ እምነትን ጠብቆ በመጨረሻ የዘላለም ሕይወትንና የክብር አክሊል ለመቀበል ሐዋርያው ቅዱስ ጳውሎስ እንደነገረን በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 18 ላይ ስለዚህ ምናየውን ሳይሆን የማይታየውን እንመለከታለን፣ የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው እንዳለ ተስፋ መንግሥተ ሰማያትን ለማግኘት ጸጋ መንግሥተ ሰማያትን እንዲሰጠን እንተጋለን ማለት ነው። በሁለተኛ ደረጃ በመንፈስ ቅዱስ የመሞላት ጸጋን ለማግኘትም እንተጋለን። በዚህ ምድር ላይ በቅድስና ለመኖር የሚያስችል ኃይልና መንፈሳዊ ስጦታዎች የሚሰጠው በመንፈስ ቅዱስ ነው። የመንፈስ ቅዱስን ስራ እንድናገኝ እንድንሰራ የሚያበረታታ መንፈስ እንድናገኝ እንተጋለን። ሁለተኛው መንገድ ምድራዊ ነገርን በትክክል መመዘን ነው። የዓላማ ለውጥ ማድረግ፣ ዓለምን አለመውደድ። በቅዱስ ዮሐንስ ቃል በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ ማንም ዓለምን ቢወድ ያ ፍቅር በእርሱ ውስጥ የለም ብሎ እንደነገረን ጊዜያዊ ሀብት፣ ዝናና ምቾት የሕይወታችን የመጨረሻ ግብ አለመሆናቸውን በእውነት ማመን፣ እንደዛ ነገር ውስጥ ካለን ከዛ ነገር መውጣት። በእርግጥ ሀብት አስፈላጊ ነው፣ ዝና አስፈላጊ ሊሆን ይችላል፣ ምቾት ጠቃሚ ሊሆን ይችላል። ነገር ግን ከእግዚአብሔር የሚለይ ከሆነ ከክርስቶስ የሚለይ ከሆነ እነዚህን ነገሮች መተው። ዓለምን አትውደዱ ስለተባል ዓለምን ከእግዚአብሔር የምናስቀድም ከሆነ ከባድ ነገር ነው የሚሆነው። ስለዚህ ቅድሚያ መስጠትን ማወቅ ነው። ለማን ነው ቅድሚያ የምንሰጠው? ለእግዚአብሔር ቅድሚያ መስጠት፣ ለአምላካችን ቅድሚያ። ቅድም እንዳየነው ቅዱስ ጊዮርጊስ ስልጣኑን እንደጣለ እኛም ዘወትር በሕይወታችን ውሳኔዎች ውስጥ በስራ፣ በገንዘብ፣ በጊዜ አጠቃቀማችን የእግዚአብሔርን መንግስትን ጽድቁን ማስቀደም በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግስት ጽድቁና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል እንደተባል ቅድሚያ ለእግዚአብሔር መስጠት አለብን። የዓላማ ለውጥ ማድረግ ዓላማችን አንድና አንድ እግዚአብሔር መሆን አለበት። ሶስተኛው መንገድ በትጋትና በጾም መጋደል ነው። መንፈሳዊ ተጋድሎ፣ መንፈሳዊ ትግል ያስፈልጋል። ይህም ጸሎትና ንስሐ አንደኛው ነው። ጸጋ የእግዚአብሔር ስጦታ ቢሆንም በውስጣችን እንዲያድርና እንዲሰራ የማያቋርጥ ጸሎት ያስፈልጋል። ኃጢአት የጸጋ እንቅፋት ስለሆነ ንስሐ ዘወትር ደግሞ መግባትም ያስፈልጋል። ዘወትር ስለ ኃጢአታችን እየተናዘዝን
እግዚአብሔርን በጸሎት መጠየቅ ያስፈልጋል። ንስሐና ጸሎት የማይለያዩ ነገሮች ናቸው። ፈተናን መቋቋም የምንችለው በጸሎት ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለን አምላካችን ጌታችን መድኃኒታችን ክርስቶስ መትጋት በጸሎት ያስፈልጋል። ዲዮቅልጥያኖስ በቅዱስ ጊዮርጊስ ሕይወት ውስጥ የክርስቶስን ቦታ ለመያዝ የሞከረ የዓለም ፈተና ነበር። ከላይ እንዳየ ነው። እኛም የዓለም ፈተናዎች ገንዘብ፣ ክብር፣ ዝሙት የመሳሰሉት ሊገጥመን ይችላል። ግን ክርስቶስን አልክድም ብለን በጽናት መቃወም አለብን። እንደ ዮሴፍ በእግዚአብሔር ፊት ኃጢአትን አላደርግም ማለት ሁልጊዜ በሕይወታችን ውስጥ ሁልጊዜ እግዚአብሔር እንደሚያይን እግዚአብሔር ከኛ ጋር እንደሆነ እንዲሰማን ያስፈልጋል። በእግዚአብሔር ፊት ኃጢአትን አልሰራም ነው ያለው። ስለዚህ ፈተናን ለመቋቋም መጸለይ ያስፈልጋል። የቅዱሳንን አብነትን መከተል ያስፈልጋል። በመንፈስ መመራት የቅዱሳን ሕይወትን ማሰብ ያስፈልጋል። ዋኖቻችሁን አስቡ እንደተባል የእነሱን ተጋድሎ፣ የእነሱን ጽናት፣ የእምነታቸውን ፍሬ በእምነት እንድንመስላቸው ያስፈልጋል። እነ ቅዱስ ጊዮርጊስና የሌሎቹን ሰማዕታትን ታሪክ በማንበብ በመዘከር ገድላቸውን በማወቅ ለእምነታቸው የከፈሉትን ዋጋ በማሰላሰል ይህንን በማድረግ ለስልጣን አለመጓጓት፣ ለገንዘብ አለመጓጓት የሚለውን መንፈስ መውረስ ያስፈልጋል ማለት ነው። መጋደል ሐዋርያ ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ እንዳለ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እኛም ክርስቲያናዊ ጉዞ እንደ ጦርነት እና እንደ ሩጫ በመቁጠር በጽናት በመሮጥ በጽናት በመጋደል ልንኖር ያስፈልጋል ማለት ነው። ክርስትና የጦርነት ነው፣ ከዓለም ጋር ጦርነት ነው። ይህን ጦርነት በጽናት ማሸነፍ ያስፈልጋል። እንደ ቅዱስ ጳውሎስ መልካምን ገድል መጋደል ያስፈልጋል። አባቶቻችን ዋነኛችንን አብነት ማድረግ። አጠቃላይ ለምትበልጠው ጸጋ መቅናት ማለት በአሁኑ ምድራዊ ሕይወታችን ውስጥ የሰማያዊውንና ዘላለማዊ ሕይወትን መምረጥ ማለት ነው። ይህም ኃይልን በሚሰጠን በክርስቶስ ነው የምናደርገው። እሱ ነው የሚያስችለን። በፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ቅዱስ ጳውሎስ እንደገለጸው ሁሉን በሱ በመቻል እንገልጸዋለን። እንግዲህ እግዚአብሔር አምላካችን ለሚበልጠው ጸጋ እንድንቀናና በምድራዊ ነገር እንዳንመካ ይርዳን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ከኛ ጋር ይቀላቀሉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫ ሴክሽን ውስጥ ያላችሁን አስተያየት ግለጹልን። ለዛሬ በዚህ እናበቃለን። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ጸሎትና ኅብረት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።